ሰሚኛለሽ ምን አንቺ እኔ ማዘዝ መብት የለሽም። ከፈለኩኝ ቲና እዚህ ጃት መጣለ ከኔ ጋር ትኖራለች። አንቺ ምን እንደምታመጭ አያለሁ። እሺ ዳኒ በቃ ናውጣሽ የራሴ ክፍል አለኝ እንዘው እዚህ ነው የምንኖረው ከዚህ በኋላ። አንቺ ምን እንደምታመጭ አንተ እንደው ማየት አልፈልግም። ማየት ትፈልጊያለሽ? ይኸውልሽ ነገር እኮ እሱ ነው ማየት አልፈልግም። አንተ ማየት ከፈለኩ ከፍለሽ እንድታይ ማድረግ እችላለሁ። ሰላም እንዴት ናችሁ ቻናሌ ቤተሰቦች? በዛሬ ቪዲዮ የምንመለከተው ዳኒ ከቤት እንደወጣውላችሁ ታውቃላችሁ። ዳኒና ጽጌ ደግሞ በጣም ይተጣሉ ነው፣ በጣም ከሚባለው በላይ ይተጣሉ ነውና ዛሬ አብሬሽ ይሳቅና ሩታ ሆነው ለማስታረቅ ቤት ድረስ ጠርተውታል። ዳኒን ቤት እንዲመለስ ከነሱ ጋር አብሮ እንዲሆን በዓልንም አብሮ እንዲያሳልፍ ቤት ጠርተውታል። እስቲ አንድ ላይ እናያቸዋለን። ይስማማሉ አይስማሙም የሚለውን አንድ ላይ የምናየው ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ነው። ይሄን ቻናል ያልተቀላቀላችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ፕሊዝ ሰብስክራይብ አድርጉ። ይሄን ቪዲዮ ሲጀምሩ ሁላችሁም ላይክ አያስከፍልም። ላይክ ምንም ከባድ ነገር ስላልሆነ ላይክ ሁላችሁም ብታደርጉ ለኔ ጥቅም ስላለው ላይክ አድርጉልኝ። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ነው። እሺ እንኳን ደህና መጣችሁ። ይሳቅም ዳኒም እንኳን ደህና ቆያችሁ። ዳኒም ጠርተን አክብረን ስለመጣን እናመሰግናለን። ሊመለስ አይሻልም? እንዴት አልቀላም ፏለ ፈረንጅ መሰለኝ። ምንም የተለወጠው ነገር የለም። እዚህም እዛም ምንም የተለወጠው ነገር እንዳመጣ ዘውን እንደዚህ በለውና ልብ ሰጠ እዚህ አላቀጭ ለታ ደግሞ እሺ አሁን ቁም ነገር ልናወራ ነው። እውነት ይጠርባችሁ ቲና ይላል። እሺ አንዴ ጤነኛ ቁም ነገር ልናወራ እኮ ነው የመጣነው። አይ ፊት እንትን አንድ እርምጃ እንትን ባዝን ይቀባኛል ትንሽ ከቆየ እዚህ ላይ እሺ ቁም ነገር ልናወራ ነው አሁን የመጣነው። አብርሽ እኔ ስለምቸኩል ቶሎ አውርተን ልሂድ። በልበል አንተ ደግሞ አሁን ገና የመጣው እሺ ለማንኛውም እንደማመጥ ከተለይ መርፌ ያለ እንደ ቅድም ከኔ ጋር ስንት ሰዓት ሙሉ ተቀምጠህ ታወራ ነበር። እዚህ ምን ተፈጥሮ ነው እዚህ እንደምትለው እኮ እኔ ደግሞ አሁን ምን አለ መሰለህ ጉዳይ አለ ጉዳይ ስላለ መሄድ እኮ እዚህ ጋር እኮ ያዝነው ዳኒ ጉዳይ ነው። እሱን ስጨርስ መሄድ ይችላል። ሩታ ያልኩት እኮ ጉዳይ የለኝም እኮ በቃ መሄድ ይችላል። ግን አሁን እናወራ ነው አብራ ወይ ነገር። እሺ ለማንኛውም ዳኒ የምር ቀልድ ነው። አሁን ግን የጠራነህ ምንድነው? አንደኛ እዚህ እንድትመለስ እንፈልጋለን። ሲቀጥል ደግሞ ነገ በዓልን አብረን እንድናሳልፍ እንፈልጋለን ሁላችንም ማለት ነው። አንተም ኖረህ እኛም ኖረን ሁላችንም ማለት ነው። ዳስኩ ፕሮግራም አለኝ። የምን ፕሮግራም? በበዓል ቀን ነው ፕሮግራም ያለህ? የበዓል ፕሮግራም አይደለም። የሰው ሀገር መተን በዓል ከሌላ ሰው በልቶ ነው እንዳይ የቀለድክ ነው። የቀለድኩ አይደለም የምሬት ነው። እንዴ ከሌላ ሰው ከማን ትሆናለህ? ያው ሀገሪቱን ያሳየችኛለች ልጅ ሰው ከሷ ጋር ነው በዓል ይሄ ለመስማት ነው እንደተቀመጠው። በቃ ማውራት ያለብን ነገር እናወራለን እኮ። እሺ እያወራን እኮ ነው። ጽጌ መጀመሪያ ተረጋጊ። እሺ ዳኒ አንድ ነገር አዳምጠኝ። እሺ ነገሮች እኛ ሰላም እንዲሆኑ እንፈልጋለን። ስለዚህ እኛ እየተረበሽን ነው በእናንተ ምክንያት። እኔ ሩታ ሜሪም ወጣለች እቃ ሾፕ ልታደርግ፣ ይሳቅም እንደዛው። እኛ ሰላም እንፈልጋለን። ለመዝናናት ነው የመጣ ነው። እንደገና ነገ ትልቅ ፕሮግራም ይጠብቀናል። ያ ነገሮች አሉና ስለዚህ ሁላችንም ሰላም ሆነን በደስታ ወደ ሀገራችን መመለስ አለብን። ስለዚህ አንተና ጽጌ እየፈጠራችሁት ያለው ነገር ከእናንተ አልፎ እኛንም እየነካን ነው። ምን አድርገን የረብሻችሁ ማለት እዚያ አይደለሁም። አልተጨቃጨኩም ወይ ተነስታችሁ ከእንቅልፋችሁ አልበጠበጥኳችሁም። ሰው ምንም አድርጌ የረብሽኳችሁ ነገር የለም እኮ ለሰላማችሁ ስላር እንደ የወጣሁት እኮ ነው። እዚህ የበጠበጥከን ነው አይደለም? እሺ ጽጌ አንተ ጋር ሄዳ ስትመለስ ብዙ ነገር ተበላሽቷል እዚህ ማለት ነው። አንተ ያላየኸው ነገር ምን ተበላሸ? ኖ በቃ ምንም ሰላም አልሰጠችም። ምን ቢኒያም ሰላም አልሰጣትም ነው ዳኒ? አንተና ጽጌ ጋር ምንድን ነው ያላችሁ? መሀላችሁ ላይ ያለው ምንድን ነው? እሷ ትንገራ ምን እንዳለ ማለች እንዴ? አይ ዳኒ ግልጽ አድርጉት ውስጣችሁ ላይ። አንተም ጋር ውስጥ ላይ ያለውን ነገር ግልጽ አድርገው፣ ጽጌም ውስጥሽ ላይ ያለውን ነገር ግልጽ ተዋትስማን። አንተ ንገረን ምንድነው ከኔ ጋር ስትመጣ የተፈጠረው ነገር? ማለት ቢኒያም ሰላም ይዟት እንደሚመጣ ነበር የነገረችው አይደለም? ሰላም ይዞሽ አልመጣም ነው መንገድ ያ ሌላ የሌላ ስትመጣ ምናምን ሳይሆን ሁለታችሁ ጋር ያለው ነገር ንገረን። ምንድነው? ምን ልንገርህ?
በሁለታችሁ መሀል ምን ተፈጥሯል? የሁለታችሁ ግንኙነት ምንድነው? እኛ ጓደኞቻችሁ ነን አይደል? ማወቅ እንፈልጋለን። ዛሬ እኛ መጠየቅ እንፈልጋለን። ጓደኛዬ ነው አይደል? እሱ ጓደኛዋ ነው። ሌላ ምንም አዲስ ነገር ነው። ስለአንተና ስለሷ ነው እያወራን ያለው እኮ። ስለኔና ስለሷ እኮ ነው። ዳኒን ኖርማል ጓደኛዬ ነው፣ ንጹህ ጓደኛዬ ነው አልቻል። በቃ ኖርማል ጓደኛዋ ነው። ይሄ አሁን ያልከው ቃል ይሄ የዝንብ ጠንጋራ ምናምን እናውቃለን። ሌላ ነገር ውስጥህ ላይ እንዳለ እንዳቃጠለ፣ ይሄ ቃል እንዳቃጠለ ያስታውቃል። ጓደኛዬ ነው ያለችው ምናምን ማለት ውስጥ ላይ ምን እንድትልህ ነበር የፈለከው ማለት ነው? የሆነ ነገር ጠብቀህ ነበር ማለት ነው? ምንም እንድትልኝ አልጠበቅኩም። ዳኒ የቀለልክ ነው። ዳኒ ይኸውልህ፣ በመጀመሪያ ደረጃ በዚህ አይነት ነገር ውስጥ እሷን ጠርቶ ሌላ ስሜት እንዲሰማት ማድረግ፣ ይሄ ብሽሽቅ ውስጥ መግባቱ ምንድነው ፐርፐዙ? ወይም ደግሞ መነሻ ሀሳቡ ምንድነው? ያንን ነገር ለማድረግ ምን አነሳሳ? ለዚህ ነገር ጥያቄ ለዚህ ያለህበትም ማየት ፈልጋለሁ። ምን አይነት ሲቹዌሽን ላይ እንዳለ አሳያት። ቤት ውስጥ እየረበሸች ነው፣ ካልሄድኩ እያለች ነው ምናምን ስትሉኝ ኦኬ ነይና ቤት ውስጥ ስለረበሻቸው ነይና የት እንዳለው ማየት ትችያለሽ ብዬ ይጠሩሽ አይደለ? ለማንም እንዳትናገሪ ብለን ያስወጣኝ ዳኒ። ላወራሽ ፈልጋለሁ ነው ያልከኝ። ኖ አይዋሻ አትዋሽ። ያለበትም ማየት ፈልጋለሁ አልሽ። ገባሽ አይደለ? የት ነው የምትሄደው? ምን ልታደርግ ነው? ሰው ሀገር ነህ ምናምን ስትይ አብረን የመጣ ነው ምናምን ስትይ ኦኬ እሺ አብረን የመጣ ነው። ሰው ያለበት ሁኔታ ማየት ከፈለግሽ ነይና ያልኩሽ። ለማንም እንዳትናገሪ፣ እኔና አንቺ ማውራት ያለብን ነገር አለ ጭምር ብላኝ። ያለበትን ማየት ፈልጋለሁ ስራ ብያለሁ። ሰው ዛት ያለበትን ለማየት ስትመጪ ነይና ራስሽ አይተሽ ተመለሽ ነው ያልኩሽ። ምክንያቱም ሌላ አምባኳሮ እዛ ጋር ምናምን እንዲፈጠር አልፈልግም። ገባሽ አይደለ? አምባጓሮ እንዳይፈጠር ብለህ ነው ሴት ይዘህ ጠብቀህ እኔን ለማስቀናት የሞከርከው? ላስቀናሽ አይደለም፣ ያለሁበትን ቦታ ነው ያሳየሁሽ። ምን አይነት ሁኔታ ላይ እንዳለው ማየት ፈልገሽ ያለሁበትን ሁኔታ አሳየሁሽ። አንቺ ያን ነገር ስትይ መቀበል አልፈለግሽም። ማሩን ነው ወይ ለምንድን ነው መቀበል ያልፈለግሽ? እንደውም ይሄ ላንቺ የምጠይቅሽ ጥያቄ ነው። እዚህ ጋር ምንም ሊያናዳት ፈልጎ ነው እንጂ ሌላ ምንም ፐርፖዝ የለውም። ምክንያቱም ተነጋግረው ከቲና ጋር ገና ከመምጣቷ በፊት እናናዳታለን እናቃጥላታለን ብለው ይጠሩት እንጂ ሌላ ምንም ፐርፖዝ የለውም። ይሄ ነው ለኔ የሚታየኝ። ያው ቪዲዮ ላይ እንደተናገረው ከሆነ ማለት ነው። ገባሽ አይደለ? የኔ ነገር የሚያሳስብሽና የኔ ነገር የሚያስጨንቅሽ ከሆነ በቃ ደስተኛ ነበርኩኝ ስትመጪ አይተሻል። ደስተኛ ነኝ፣ እየተንከባከበችኝ ነው። ብዙ ነገር ጥሩ ታይሞች አብረን እያሳለፍን ነው። ሶስቱ ላይ እናድሽ አይገባም። አንቺ ያ ነገር ተመርኩዘሽ ነው በጥብጥ ለተረክ ያነሳሽው። ገባሽ አይደል? ማናችንም አልደረስንብሽ። ገባሽ? እዛ ጋር መጥተሽ ቢኒያም ይከባከበኛል፣ ቢኒያም እንደዚህ አይነት ሰው ነው። ሶዛት ከቢኒያም ጋር መቀጠል ትችላለሽ። ቢኒያምን እኮ ጥሩ ጓደኛ ማለት ይችላል እንዴ? እኔ አስፈላጊ ሰው አይደለሁም ማለት ነው የሚለው። እሺ ጽጌ፣ አንድ ነገር ልንገርሽ። በቃ ነው አንድ ጥያቄ ልጠይቅሽ። ውስጥሽ ላይ ያለውን ነገር በግልጽ ተናገሪ። በቃ አትናገርም? አትናገሪም? በግልጽ ተናገርኩ። እሺ ምን አልሽ? ቤስት ፍሬንድ ነን እናንተ። ዛሬ ነው እንዴ ነጂ ቤስት ፍሬንድ የምንሆነው? የሆነ ሰዓት ላይ ስትፈልጊ ከዳኒ ጋር እንደዚህ መሆን ፈልጋለሁ እኔ ላንተ እንደዚህ አይነት ስሜት አለኝ። ዛሬ ትንሽ ደግሞ ቤስት ፍሬንድ ነን ታዲያ። በቃ ተሳስቼ ነበር። እኔ ላንተ ሞድ መስሎ ነው ተሳስቻለሁ። ዳኒ ተሳስቻለሁ። እኔ ነኝ የማውቀው አይደል ስህተቴን። የዚህን ያህል እኮ ራሴን የማላቅ ሰው ራሴን የማልገድብ ሰው አይደለሁም። ሶ ፕሊዝ ትናንትና ለዳንኤል የሆነ ስሜት ነበረኛል። ኦኬ እሺ ያ ስሜት አለሽ ብዬ እኔም ተቀብዬ ነገሮችን ጥሩ ለማድረግ አንቺ ላይ እየሞከርክ ነበረ። እየሞከርኩ ባለበት አረ ነበራችሁ እንዴ? ለምን ዝም የምትሉት ነበራችሁ እኮ። አንተ ከኔ ጋር ጥሩ ነገር ለማድረግ እየሞከርክ ነበር። ጥሩ ጓደኛ ጥሩ ነገር ለማሳለፍ ወይም ደግሞ አንቺን ለመረዳትና አንቺን ለመቅረብ ስሞክር አንቺ ምን አልሽኝ? ዳኒ ለኔ ጥሩ ጓደኛ ዛሬ ላይ ዘልሽ ገባሽ አይደል? ኦፍ ኮርስ ጥሩ ጓደኛሽ ከሆንኩኝ የኔ መሄድ የኔ መውጣት የኔ መግባት አንቺ አይመለከትሽም። ጥሩ ጓደኛዬ ብቻ ነህ። ተይ ስለጠራሁሽ ለምን ትመጫለሽ? አልበጣም አትይ ብቻሽን ነይ ስልሽ ብቻሽን ነይ ካልኩሽ ለምን አልተገርሻችሁ? ብቻሽን ነይ ስላልከኝ ለማን እንዳትናገር ስላልከኝ ቃልህን እኔ በዚህ ልክ የምትቀበይኝ የምልሽ ነገሮች ሁሉ ለምን ታደርጊያለሽ? ጓደኛዬ ስለሆንኩ ለምን ሌሎቹ እንደዚህ አያደርጉልም? ሌሎች ጓደኞቼ ለምን እንዳንቺ አልሆኑም? ለምን ሌሎች ጓደኞቼ እኔን ከሌላ ሴት ጋር ምናምን ወይ ከአንቺ ጋር ሲሆን ለምን አይናደዱም? እኔ ጽጌ ስለሆንኩ በቃ እንደ ሁሉም ሰው እንደሆነ አትጠብቅ ዳኒ። እኔ ጽጌረዳ ነኝ በቃ ጽጌረዳ ነኝ በቃ። ጽጌረዳ ስለሆንሽ ጓደኛዬ ስለሆንኩ ስለ ቲና ትነግረናለህ? ቲና በጣም ደስ የምትል ለምን ነው የሚነግረን? ይሳቅ ለምን ነው የሚነግረን? አያገባንም።
እሱም ማወቅ አለብን እኮ እንደ ጓደኛ። ማናት ምንድናት ከየት ነው የመጣችው? በቃ ነገር አዲስ አበባ ነበር የምትኖረው። አሁን ኑሮዋን ዱባይ ላይ አድርጋለች። ከአዲስ አበባ ወደዚህ ስመጣ እንደመጣሁላ ቀድሜ ያልነገርኳትም ነበር። አላወራኋትም ነበረ። አንዴ ልጨርስ ስማኝ። አላወራኋትም ነበር። እዚህ ስመጣ አይታኝ ለምን ዝም አልከኝ? መምጣትን ለምን አላሳወቅኝም አለች። አሳወቅኳት። እስካሁን ባለማሳወቄ እንድትጸጸት አደረገች። ምክንያቱም ጥሩ ታይም ነው የምናሳልፈው፣ ጥሩ ጊዜ ነው የምታሳልፈው። አትጨቃጨቀኝም። ዱባይ ላይ ያሉትን ቦታዎች እያሳየች ነው። ዝም በይ እስኪ እንዴ! ሁለት ቀን እስኪ ዛሬ ዝም በይ፣ ዛሬ ዝም በይ ያውራ። ስለሷ እያወቅን ነው አይደል ያለ ነው። ማን እንደሆነች ቲና ማለት በጣም ሰው የምትረዳ ሰው ነች። ማናት እኮ ነው አይደለ? ኧረ በፈጠረሽ በገነባሽ ዝም በይ፣ ዝም በይ። አትጩበት። አጠገብን ያለችው አይደል? እሺ አሁን ዳኒ ጠይቀው መልስለት። ቲና ማነች? ለምን ቲና ማለት ነው ቲና ማለት ከጓደኝነትም ታልፋለች። ለእኔ ነው የምልህ አይደለ? በጣም ነው የምትንከባከበኝ፣ በጣም ነው የምታስብልኝ። ለእኔ መልካም ሰው ነች። ሶዛት እኔ ከጓደኝነት አልፎ ማለት ነው አሁን ላይ የሚሰማኝ ስሜት ለእሷ እየተሰማኝ ያለው ስሜት አዲስ ስሜት አለ። በቃ ፍቅር ጋር ስትሆን ደስ ይለኛል። አብረን ታይም ስታሳልፍ ደስ ይለኛል። የሆነ ቦታ ስትወስደኝ ደስ ይለኛል። ፍቅር ስሜት ነው ማለት ነው። በቃ ለቲና እየተሰማኝ ያለው ስሜት ይሄ ነው። ወይ ዳኒ ከጽጌ ትበልጥብሃለች እሷ? አይ ምን ነው ማርሎ ጽጌ ጓደኛዋ ነኝ እኮ። ከቲና ጋር ከቆየሁ እኮ የቲና ፍቅረኛዋ እኮ ነው ሞኖ ሶ ፍቅረኛና ጓደኛ ደግሞ ልዩነት አለው። ምንድነው የሚሰማ ስሜት ደግሞ? በቃ ደስ የሚል ስሜት የተሰማኝ ነው ለሷ። ምን አይነት እኮ አብራኝ ስትሆን ደስ ይለኛል። ምናልባት ወይ የፍቅርም ስሜት ሊሆን ይችላል። ገባሽ? ያንተ ፍቅር ደግሞ ጉንፋን ነው በየጊዜው የሚቀያየረው። እሺ ከዳኒ ጋር መቆየት ትፈልጊያለሽ ወይንስ ወደ አዲስ አበባ እንሸኛችሁ ሁለታችሁንም? ለምን እኛ ከዚህ በላይ አንችልም። በቃ እኛ ሰላማችንን እንፈልጋለን። ምን አገባ እንዴ? ማናችሁ ምንም አይመለከታችሁም በዚህ ጉዳይ። መሄድ ከፈለኩ ራሴ ሄዳለሁ። ሲጀመር አሁን አይደለም ወደ አዲስ አበባ ልመለስ ይቀርና እዚህ ያለኝ ታይም አስረዝሜ ጥሩ ታይሞች ማሳለፍ አለው። መመለስ ከፈለኩ ራሳቸው መመለስ ይችላሉ። ጭራሽ እሺ አመሰግናለሁ። ልክ ነው። ይሄ ነበር የሚገባኝ። ልክ ነህ። ይሄ ነበር የሚገባኝ። አንቺ ብቻ አንቺ ራስ ወዳዳቱኝ ለአንቺ ብቻ ነው። እኛንም ጭምር እኮ ነው የተናገረው። ሁሉንም ተናገረው። ይሳቅ እያወራን ያለው ስለኔና ስለሱ ነው አይደለ? አንቺ እኮ ተናገረው። ሌላ ስሜት ካለ ተናገሪ እንደ ጓደኛ። በቃ ይሳቅ መናገር ያለባትን ይውጣት። ተናገሪ። ምንድነው ማውራት ነው? ተናገር እንስማት። ይኸውልህ ካንተ ስላልከኝ አይደለም ማውራት ስለምፈልግ ግን አወራለሁ። ይኸውልህ ስማኝ፣ እኔ እናንተ የነበረን ነገር አለ። ኦፍ ኮርስ ጓደኛ ማቾች ነን፣ አብሮ አደጎች ነን። ከዚህ የዘለለ ነገር ኖሮን የማያውቅም ወደፊትም አይኖረንም። አንተ ግን ለጽጌ የሚገባት ይሄ ነው ብለህ የምታስብ ከሆነ ዛሬ ካገኛት ሴትን የበልጬበት ከሆነ ፋይን፣ አንተ የምትፈልገውን ነገር የማድረግ መብት አለ። ከዚህም በኋላ እኔ ስለ አንተ ኃላፊነት አይሰማኝም፣ አንተም ስለ እኔ ኃላፊነት እንዳይሰማክ። እንደ ጓደኛ ከዚህ በላይ ምን እንዳደርግልሽ ነበር የፈለግሽው? ጓደኛ አይደለሽ? በቃ እንደ ጓደኛ ነው ሊያሽ የምችለው። እንደ ጓደኛ እንደምን እንዳይፈልገ ነው አንተ እንደምን እንዳይፈልግ እንደምን እንዳይፈልግ ንገረኛ እስቲ ቀና ብለህ ይሄን እንግዲህ እረዳሻለሁ። እኔ እኮ በደንብ ስለማቅሽ እኮ ነው አንቺ ገባሽ አይደል? የማስመሰል ጥግ ድረስ ብትሄጂ ማን ነው ሻክሻለሁ። ገባሽ አይደል? ምን ነው እያስመሰልኩ ያለሁት? ምኑን ንገረኝ። ምን ነው እያስመሰልኩ ያለሁት? ጓደኛሽ ኮንኩኝ። አሁን ተነስተሽ አዲስ አበባ ትሄጃለሽ። ገባሽ አይደል? ለአንተ ብዬ ደግሞ አዲስ አበባ አልሄድም። ለማንም ብዬ ምንም ነገር አላደርግም። አንተ እኔ ልታናድል ጥለኝ አትችልም። ታውቀዋለህ። በቃ ከዚህ በላይ ማውራት አልችልም። አብርሃም ምን ሂድ ነገ ከነገ ወዲያ ደግሞ እሄዳለሁ ምናምን ብለሽ ማለት ገልባጭ መኪና ራሱ እንዳንቺ አይገለባበጥም። አንዴ እንደዚህ አንዴ እንደዚህ። ጽጌ አንድ ጊዜ ከራስሽ ጋር አንቺ እኔ አታዥኝም። ከፈለኩኝ ቲናን እዚህ ይዤ መምጣት እችላለሁ። ከዚህ ቲናን እዚህ ቤት ይዣት ወንድ ነህ እኮ እንተያያለን። ከዚህ ቤት ውጣት ያለሽ አልወጣም። በጋራ ነው የምንኖረው አይደል? እንደውም ቲና የራሴ ክፍል አለኝ። እንኳን ኖረክ ቲና እኔ ክፍል ሆና ትኖራለች። ማን ምን እንደሚያገባው እናያለን። ምንድን ነው የሚያስቀኝ? ሁሉም ሰው እኮ እዚህ ጋር ይመለከተዋል። ለምን ነው እዚህ ጋር ማን አድርጎታል? እኔ ወንድ ልጅ መጥቻለሁ። አንቺ ስራንቺ እኮ አይመለከተንም። ለምን አይመለከተም? ስራንተ ነው የሚመለከተን። ልክ ነህ። እሺ ሩሯልና ለዛ ነው የት ወጣ የት ገባል። በጣም አሰብ እንደተጨነቅልን አይደለ? ለዛ ነው አንተ እንደዚህ የምትሆነው። በቃ ታወራ ምን ነገር አታወራ። ምን ነገር አታወራ። አብረሽ የምትተኛው ሜሮን ነች። ስለዚህ ሜሮን ነሽ ማለት የራሴ ክፍል አለ። ምን ነገር አታወራ። ስለቲና መነሳት የለም። ጽጌ ነኝ። ሰሚኛለሽ?
አንቺ እኔ ማዘዝ መብት የለሽም። ከፈለኩኝ ቲናን እዚህ ይዣት መጣ ከኔ ጋር ትኖራለች። አንቺ ምን እንደምታመጭ አያለሁ። የራሴ ክፍል አለኝ። እንደውም እዚህ ነው የምንኖረው ከዚህ በኋላ። አንቺ ምን እንደምታመጭ አንተ እንደውም ማየት አልፈልግም። ማየት ትፈልጊያለሽ? ይኸውልሽ ነገር እኮ እሱ ነው። ማየት አልፈልግም። አንተ ማየት ከፈለኩ ከፍለሽ እንድታይ ማድረግ እችላለሁ። አንቺ ለማይ ከፍለሽ እንድታይ ማድረግ እችላለሁ። አዎ ሞቼ እሺ አሳይሻለሁ። አልወጣም። ለምን ወጣው? አብራ ቤት ነው ወጣው። ለምን የራሴ ቤት ችግር የለውም። ይኸውልህ እኛ አይመለከትሽም። አልወጣም። ስርዓትሽ ቆይ እሱ ባለመብት ነው። ባለመብት ነው አይደለም? ሁሌ እሱን ነው የምትሰሙት። ሁሌ በቃ እኔን ነው የምትጫነኝ ምናምን። ለምን እንዴ? ለምን በቃ አስወጡት። መውጣት ከፈለግሽ ውጪ። አልወጣም። ለምን ሻንጣውን አሰጣትም? ሂጂ ወደ አዲስ አበባ ተቀመጥ እስኪ። ይሄ ተጠጋው ለዛ አትውጣ። ድሮስ ማን ይውጣል? ራስህ ነው እንጂ ምን ቅርብ ላይ ወጣኸው እንዴ? በቃ እንደውም እዚህ ነው የምኖረው። ያዙ ልቀቁ። የምትወጣ አረጋታችሁ ሲያጃት መጣሉ እዚህ ይኖራሉ። ማን እንደሚያደርግ ያው አርጉ። በእግዚአብሔር እንዴ ሰው ከዛሬ ነገ እኮ ይለወጣል፣ ይቀየራል። እንዴ ሁሌ ያው መሆን አይሰለችም እንዴ? እንዴ እኛው እኮ ሰለቸንና ቁጭ ብለን እናንተ ማየት ነው እኮ ስራችን። ዳኒ ማትረጋጋ ከሆነ በስርዓት ማታወራ ከሆነ ሩታ ከመጀመሪያው ለመጣት አልነበረባችሁ። አረ እንደው ስለ ጉልበታችሁ አምላክ ረፉ። በቃ ዳኒ አንድ ነገር ልንገርህ፣ ስማኝ። በቃ ነገ በዓሉ ፕሮግራም ላይ እንገናኝ። በቃ እረፍት አድርግ፣ ተዋት። በቃ ቢያንስ በዓሉ ላይ እንኳን ሰላሙን ውስጥ ተው። በቃ ችግር የለውም። ነገ ፕሮግራሙ ጋር ነገ ፕሮግራም አለ ዳብራ እኮ እንዳትቀር። እኔም ፕሮግራም ላይ የምር ከቀረ ይደብረኛል። እንዳትቀር በቃ። ስለዚህ አሁን ሂድ በቃ። በዚህ ሁኔታ ላይ ሆነን ድጋሚ እኔና እሷ ተገናኝተን በሰላም በዓል ፕሮግራም ነው የሱ ፕሮግራም በዘለላችሁ ከሚረበሽ ምን ይቀራል? እኔን ብለህ ነው በቃ። እኔን ልቀር ችግር የለውም። በዓልን ፈታ በሉ፣ ተዝናኑ። ሀገር ላይ ነው በዓላችሁ ላይ መጥቼ ለምን አበላሻለሁ? ሰው እንጂ አድርጉ። እንደውም እዚሁን በቃ አትሂድ። ከፈለክ እዚሁን፣ ከፈለክም ደግሞ ነገ ና በቃ አለ። እዚሁ ክፍል ባዶ ነው አይደለ? በቃ ሂድ ና ግባ፣ ቁጭ በል በቃ። ተረጋጋኝ። ሰማኸኝ? ምንድን ነው ግን በእናትሽ እንደዚህ ሁሉ የያዘው ይሄን ነገር ናቸው ጋይስ። እንደምታዩት ነው። አሁንም ጭቅጭቁ ጥሉ ደርቷል። ምንም ሊረጋጉ አልቻሉም። እኔ አንድ ሀሳብ አለኝ። ጽጌ አሁንም ቢሆን ልትረጋጋ አልቻለችም። ኦፍኮርስ የዳኒ ሁኔታ ያናዳል፣ ያበሳጫል። ግን እንደ ትልቅ ሰው ደግሞ ቁጭ ብሎ ማውራትን መቻል አለባት ብዬ አስባለሁ። ምክንያቱም ጓደኞቿን ማክበር አለባት። ዳኒ እንኳን የፈለገ ቢያናዳት እና አብርሽ አሉ እና ሩታ አሉ፣ ይሳቅም አለ። እነሱን አክብራ ተረጋግታ አውርታ በንግግር የሚፈታ ከሆነ ተፈቶ፣ ካልሆነም ደግሞ እሱ በሚመቸው በኩል አክብሮ ሲመለሱ አብሮ ቢመለሱ ባይለኝ እኔ። ምክንያቱም ነገ በዓል ነው። በዓልን ደግሞ በሰላም ነው ማክበር ያለባቸው። እንደዚህ አሁን ደግሞ ነገም ዳኒ መጥተው የሚጨቃጭቁ የሚከራከሩ ከሆነ አይሆንም፣ በበዓል አይሆንም። እና ፕሊስ ይህን ነገር አስተካክላችሁ በዓልን ማክበር ካለባችሁ ማክበር ነው ብዬ ነው የማስበው። እስቲ የበዓል ቀን ደግሞ ምን ይለቃሉ የሚለውን ሲለቁ አብረን የምናየውናል። ጋይስ ለዛሬ ያዝነው ቪዲዮ ይህን ይመስል ነበረ። በቪዲዮ ኢንጆይ እንዳደረጋችሁበት አልጠራጠርም። በቀጣይ በሌላ በአሪፍ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።